አንገተን ሳብራህ እንኳን አጠላት አቺ እንደዚህ እንዳላተናገርሽ ቤቱ እንዲገዛልሽ እሱ የከፋ ነገር በድለኸው ይቅር ብሎ አያውቅም ትልቅ በደል ሰርተህ ይቅር ብሎ አያውቅም አድርጎልኝ ያውቃል እናንተ ለምን ትጨክንበታለህ ሲጀመር ምሳሌ ሊነይቻታለው በህልሜ ነጭ ለብሳ ምንም ማትሆን በላ በቃ ወደ መላእክት ተቀይራ ይሆናል ወርተኝ ታይም እየገላመጠች ነው እንደውም ባንችልህ እኔ ራሴ ገድለዋለሁ ማንን ነው የምትገዲው ቅድስቴ ምሳሌን በሰላም ተመለሱልን እያለቀሰች በእንባ ሸኝታት ብሩክ ባዶቹን ተመልሶ በእንባ ተቀበለዋለች አሁን ደግሞ ማህሌትም ብሩክ ሰሞኑን እንደሚመለስ ዝግጅት እያደረገች ነበር እሷም ደግሞ ብሩክ ከመመለሱ በፊት ሞገስን መጨረስ አለብን እያለች እያጠናች ስለነበረ ለዛም የብሩክን መመለሻ ጊዜ ታውቃለችና ዛሬ ደግሞ በጧት ተነስቶ ይደውልላትና ዝና እስካሁን አልተነሳሽም እንዴ ምን አባሽ ታደርጊያለሽ አሁን ተኝተሽ በማለት ይወጣባታል እሷም ምን ተፈጠረ ምንድነው ስትለው ተነሺ አሁን ኤርፖርት መሄድ አለብሽ ብሩክ ከመድረሱ በፊት 4 ሰዓት ነው የሚመጣው ብለሽናል ነበር እስካሁን ምን አስተኝቶ ወደ ኤርፖርት ይሸኛታል ኤፍራታ ቁርስ ለመግዛት ወደ ውጭ ወጥታ ስትመለስ ማህሌትን አላገኘቻትም ማህሌት በተለምዶ በጧት ስለማትነሳ ስልክ ደወለችላትና ማህሌት የት ሄደሽ ነው ገና እኮ ጧት ነው ቁርስ ልገዛ እንቁላል ልገዛ ወጥቼ ብመለስ አታውሽ የት ሄደሽ ነው በማለት ስትጠይቃትም እሷም ኤርፖርት እንደሄደች ትነግራታለች ኤርፖርት ምን ታደርጊያለሽ ብሩክን ልትቀበዩ ስትላት እሷም የሄደችበትን ምክንያት ትነግራታለች አንቺ ልጅ አብደሻል እንዴ እና ወዳጋቹ በመደወል ሞገስን እንዲያግቱለትና ወደሱ እንዲወስዱለት አዞት ነበርና በስልክ ዳታ ከተነሳችበት ቦታ ጀምሮ እየተከታተላት መስመር ላይ እሱን ይዞ እየተከታተላቸው ሞገስ ያለበት ቦታ ደርሰው ነበረ ሞገስና ዳጣም የሆነ ነገር እንዳለና የሚከተላቸው ሰው እንዳለ በመረዳት አጋቹን በቁጥጥር ስር አውለው የሚገባውን ዱላ ሰጥተው ደብድበው ወደ ዝና ከመላክ ይልቅ ወደ ሆስፒታል ልከውታል በዚህ የተናደደው ዝናም ወደ ማህሌት በመደወል እያበደ አሁን ላገኝሽ ፈልጋለሁ በማለት ሞገስና ዳጣን ጉዳያቸውን ከጨረሱ በኋላ ሞገስ ዳጣን በራይድ ሸኝቷት እሱም ወደ ቤቱ ይሄዳል በቃ አትፍሪ ራስሽን መጠበቅ አለብሽ ደግሞ እየተከታተሉሽ አሉት አንቺን ስለሆነ ራስሽን ጠብቂ ይላታል እሷም ደግሞ አይዞ ምንም ችግር የለውም ራሴን ጠብቃለሁ እንደገናም ደግሞ ቢይዙኝ እንኳን ከኔ ምንም የሚያገኙት ነገር ያላቸውም እኔ እንደሆንኩኝ ሉላ ያለችበትን ቦታ ስላላየው ስለማላውቅ ቢያንገላቱኝ ነው ቢያንስ ትለዋለች እሱም ራስሽን ጠብቂ በማለት በራይድ ሸኝቷት ያልታሰበ ሲሳይ ሰጥቷት ስልኩን እሷን ሸኝቶ እሱም ወደ ቤቱ ይመለሳል ሁኔታውና ፊቱ ደግሞ ጭጋጋማ ስለነበረ ሉላ ደግሞ ምን ሆነሃል ሞገስ ምንድነው የተፈጠረው ሞገስም ምን ባክሽ ዝናኮ እየተከታተለን ነው አሁንም እኮ አልተወንም ዳጣን ለማግኘት በሄድኩበት ጊዜ የሆነ ሰው ልኮ ነበርና ያ ሰው እየተከታተለን ነበር ግን ምንም ችግር የለውም አላወቀውም አላየንም አሁን የት እንዳረፍን ነገር ግን ዳጣን ከተነሳችበት ቦታ ጀምሮ እየተከተላት ነበረ እሷም በቃ እኔ እኮ ብያለሁ ሞገስ ይህንን ሀገር ለቀን መውጣት አለብን ሀገር ካለቀቅን ከተማ ካለቀቅን በስተቀር ዝና አይተወንም እሱም ከዚህ በኋላ የትም አልሄድም ሉላ የትም አንሄድም ከዚህ በኋላ አንቺንም ቢሆን ካልሞትኩኝ ህይወቴ ካላለፈች በስተቀር አንቺንም አሳልፌ አልሰጥሽም እሷም እኔም ሞቼ ካልሆነ በስተቀር ወደሱ አልሄድም ከዚህ በኋላ ቢያንስ ቢያቅተኝ ራሴን ማጥፋት አያቅተኝም ስለዚህ ከዚህ በኋላ ወደ ዝና የማይታሰብ ነው እሱም አይዞሽ የማይታሰብ ነው ከዚህ በኋላ እኔ አሳልፌ አልሰጥሽም የትም አንሄድም ገንዘብ ባይኖረንም ምንም ባይኖረንም ነገር ግን ከዚህ በፊት አይቼዋለሁ እሱ እንደውሻ እያሳደደኝ እያሯሯጠኝ ብዙ ሸሽቼለታለሁ ከተማዬን ለቅቄለታለሁ ሰፈሬን ተወልጄ ያደኩበትን የምወደውን አካባቢ ሁሉ ሳይቀር ለቅቄለታለሁ ከዚህ በኋላ ግን እፋለመዋለሁ የቀረኝ ብቸኛና አንድ አማራጭ እሱን ከመፋለም ብቻ ነው ቅድስት ቤቱን ሽብርቅርቅ አድርጋ ከቤቱ ደግሞ እሷም ሽብርቅርቅ ብላለች የዚህ ነው ውበት የተመለከተችው ዳጣ ደግሞ ቆይ ግን ቅመሟ ለመሆኑ አንቺና ብሩክ ግን የጀመራችሁት ነገር አለ እንዴ ጀምራችኋል እንዴ ፍቅር እኔ ነገሩ እየገባኝ አይደለም ስትላትም እሷም ደግሞ እኛ ባለጌዎች አይደለንም ጋሼ እንደዚህ አይነት ባለጌ ሰው አይደለም
ለማንኛውም አሁን እንደዚህ ቤቱን ሽብርቅርቅ ከምታደርጊ ይልቅ ገብተሽ አሪፍ ምግብ ብትሰሪና ህፃኗም ደግሞ ስትመጣ ምሳሌ ምናልባት ምግብሽ ናፍቋት ይሆናል እሱም ብታደርጊ ምን ይመስልሻል ትላታለች። እሷም ደግሞ ይልቅ ለምን ለራሴ አትይም ለማንኛውም ትልና ዳጣ ደግሞ እንደፈራች አሁንም ዝና አርፎ እንደማይተኛለትና አሁንም ብሩክ እንደማያስቀምጠው ትነግራታለች። ቅድስትም ጋሼን አንቺ አታውቂውም፣ ጋሼ ጀግና ነው፣ በተለይ ምሳሌ ከዳነችለት ከዚህ በኋላማ አይፈራቸውም። ከዚህ በፊት እኮ ምሳሌ ነበረች፣ አሁን ግን ዝና የሚሆን ማህሌት መሸሸጊያቸውን ቢፈልጉ ነው የሚሻላቸው። ዝና ማህሌትን ጠርቷት ወደሱ ስትሄድ አንቺ ግን ምን ጉድ ነሽ? ምን አይነት ፍጥረት ነሽ? ምን አይነት ሰው ነሽ? አንቺ እንኳን ፋይዳ ባይኖርሽ እንዴት ፋይዳ ያላቸው ሰዎች እንኳን አታገናኘኝም? ተቃጠልኩኝ። አሁን ሚስቴን ብቻ ነው የምፈልገው። አሁን በቃ ማንንም አልፈልግም፣ አንቺንም አልፈልግም፣ እንዲሁም ደግሞ ግብረ አበሮችንም በዙሪያሽ ያሉትንም አልፈልግም። በቃ ቦታውን ጠቁሚኝና ቦታውን ንገሩኝና እኔ ራሴ ሄጄ አመጣቸዋለሁ። በቃ የሰጠሽኝ ሰዎች የማይረቡ ናቸው ከአንቺ የማይሻሉ። ለመሆኑ አንቺ ደደብ ድድብናንም እያስተላለፍሽላቸው ነው እንዴ? ለመሆኑ ድብድብና ይተላለፋል እንዴ? አረ ተቃጠልኩ በማለትም እያበደ ያናግራታል። እሷም ተረጋጋ ምኑናሃል በማለት አስከትላም ደግሞ ብሩክ እንደሚመጣ ትነግረዋለች። ቅድስት ዳጣን ዳንስ እንድታስተምራት ዳንሱም ዘመናዊ ነው ባህላዊ ስትልም እንዲሁም ደግሞ አስከትላም ደግሞ ይከፈለኛል ስትልም እሷም እከፍልሻለሁ በማለት ልምምዱን ቀጥለዋል። ዝና ብሩክ ጀግና ነው እናቴ ትሙት ጀግና ነው ሲል ብሩክ አጨብጭቦለታል። አስበሽዋን አንቺን ወደ ጎን ትቶ እኔን ወደ ጎን ትቶ ልጁን አሳክሞ መጣ ጓደኛውን ክዶ። ስለዚህ ጀግና ነው አባቴ ሙት አደንቀዋለሁ እናቴ ትሙት አደንቀዋለሁ እያለ ዝና ጨበጨበለት ለብሩክ። እኔም መፋለም ወዳለሁ ስለዚህ እንደዚህ አይነት ጀግና ስለሚፋለመኝ ሊፋለመኝ የሚችል እሱና እሱ ብቻ ነው። ስለዚህ ጀግና ነው አደንቀዋለሁ። ማህሌት በቃ አሁን አብቅቶልኛል ያለኝ አንድና አንድ ተስፋ ሞገስ ብቻ ነው ትላለች። እሱም አዎ ሞገስ ብቻ ነው፣ አንድ የቀረሽ ተስፋ እሱ ብቻ ነው። እሱም ደግሞ እኔ ቃል ገብቼልሻለሁ እሱን ከገደልሽልኝ ሞገስ ከሞተ ቤት በስምሽ እንደምገዛልሽ ነግሬሻለሁ እያለ ይጠቀምባታል። እሷም ደግሞ እየሞከርኩ ነው እመነኝ ጠብቀኝ አደርገዋለሁ ሞገስን እገለዋለሁ። እሱም እስከ ዛሬ ቼክ እየጻፍኩ ይሽሻለሁ ከዚህ በኋላ ደግሞ ራብ ይገነትልሻል። ስለዚህ ፈትነሽ ማድረግ ያለብሽን ነገር ያዘዝኩሽን የሞገስን ጉዳይ እንድትጨርሺ እፈልጋለሁ እሷም አደርጋለሁ በማለት ተስማምታለች ሞገስን ለመግደል። ማህሌት ቆዝማና ተዳክማ ወደ ቤት ትገባለች። በዝና ጭቅጭቅ ተዳክማ ወደ ቤት ትገባለች። ኤፍራታ ምን ሆነሻል ማህሌት ቆዝመሻል እኮ የተናደርሽና የተዳከምሽ ትመስያለሽ ስትላት ብሩክ ሊመጣ ነው ትላታለች። እሱም ልጁን አሳክሞ ጀግና ነው የእውነት ብላ ትመሰክርላታለች። እናም ደግሞ እንዳጠፉ ትነግራታለች። ምን አሁን ታሽቃብጫለሽ? በፊት አንቺ ራሱ ስትደግፊኛል ነበር ስትላት ያኔማ ይመስለኝ ነበረ ትላለች። ለማንኛውም አሁን የተናደርኩት እነሱ ሊመለሱ ስለሆነ ዝና ሰላም እንዳልሰጣት ትነግራታለች። እኔ አንድ ነገር እፈራልሻለሁ ማህሌት ይሄ ሰውዬ እንዳያጠፋሽ መጥፈሽ በዚህ ሰውዬ እጅ እንዳይሆን እፈራልሻለሁ። ማህሌት ይልቅ እሱን ተይውና ይኸውልሽ ሽንፈት በሽንፈት እኮ ነሽ። እሱ እኮ ሜዳ ላይ እየጣለሽ ነው ከቀን ወደ ቀን። ለማንኛውም ወደ ራስሽ ተመለሽ እና ይልቅ ብሩክ ሲመጣ ይቅርታ ጠይቀሽ ወደ እሱ ሂጂ ትላታለች። እሷም ደግሞ እኔ ገብቶኛል ለምን እንደሆነ እንደዚህ ያልሽው ገና ለገና እኔ ላይ ተቀመጠችብኝ በማለት ነው አይደለ ስትላት እሷም አዎ እስከ መቼ ድረስ ከኔ ጋር ተቀመጫለሽ? አከራይም እየገላመጠች ነው። ስለዚህ ወደ ራስሽ ተመለሽ እሱ ደግሞ ይወድሻል ይቅርታ ያደርግልሻል ትላታለች። እሷም እንደውም እንደዛ አላደርግም እንደውም እገለዋለሁ ትልና ታስደነግጣታለች። ኤፍራታ ምንድነው የምታደርገው አንቺ ልጅ? ማንን ነው የምትገሊው? ወደ ራስሽ ተመለሽ ግድያ የሚባል ዓለም ውስጥ እንድትገባ አትፈልግም። ማህሌትም የምትገለው ሞገስ እንደሆነ ትነግራታለች። አንቺ ልጅ ታመሻል እንዴ ስትላት እባክሽን ያልገለውም ላስገድለው ነው ለልጆቹ ስትላት እሷም ያው ነው ምንም ልዩነት የለውም ይልቁንስ ሌላውን ተይውና መግደል መገዳደል የሚባል ወንጀል የማይሆን ዓለም ውስጥ ከመግባት ይልቅ ለምን ራሱን ጠብሰሽ ራስሽን ለምን አትቀይርም ስትላት እሱማ ቢሳካልኝ በምድድሌ ነገር ግን አይወደኝም ማለች። እንደማይወዳት ታውቃለች። ተስፋ ቆርጣለች። እሷም ደግሞ ወንዶች የሚለማመጣቸውን ወንድ አይወዱም። ስለዚህ ከስር ከስሩ አብረሽ በመዋል አብረሽ በመጫወት ይልቅ በፍቅር እንድታማልለውና ወደሱ እንድታመጣው የተሻለ መንገድ ያለችውን ኤፍራታ ነግራታለች። ማህሌት እኔ ለአንድና ለመጨረሻ ጊዜ ነው የማስጠነቀቅሽ
የማይሆን ነገር ውስጥ ጭካኔ፣ የማይሆን ወንጀል ውስጥ ገብተሽ ራስሽን ችግር ውስጥ አትክተቺ። ስለዚህ ይሄ የተሻለ አማራጭ ነው። ከቻልሽ በፍቅር ወደ አንቺ እንዲመጣ አድርጊው። ዝና በጠዋት በመነሳት እስካሁን ድረስ ተጋድመሽልኛል፣ በይተነሽ አሁን ወደ ኤርፖርት መሄድ አለብን፣ የመምጫቸው ሰዓት ደርሷል፣ እንዴት እስካሁን ተኛለሽ በማለት ማህሌትን በመቀስቀስ እንድትሄድ ያደርጋታል። እሷም ደግሞ እዛ ምንድነው ጉዳያችን፣ ምንድነው የምናደርገው ብትለውም ምንም እናድርግ ምንም ሞገስንም ልናገኘው እንችላለን፣ ለማንኛውም እሱ ከመድረሱ በፊት እኛ ቀድመን እዛ ማድረስ አለብን በማለት ሞገስን ወደ ኤርፖርት በመሄድ ጓደኛውን ብሩክን እንዲቀበለው ትነግረዋለች። እሱም ደግሞ እኔ አላደርገውም ሉላዬ፣ እኔ እሱን ማየት አልፈልግም፣ በጣም አስቀይሞኛል ይላታል። እሷም መቀየም የለብህም ያውና እኔ አለሁኝ፣ ያኔ ግን እኔን ደብቀህም ቢሆን ኖሮ ምሳሌ ሞታ ይሆን ነበር። ስለዚህ እኔም አለው ምሳሌም ደግሞ ከተሻላት ትኖራለች ማለት ነው። ስለዚህ አትፍረድበት በማለት እሱን እንዲረጋጋና ከጥላቻ እንዲወጣ ታደርገዋለች። እሱም በጭራሽ እኔ ታውቂያለሽ የቱ ቀን መጥቶ ፊቴ ላይ እንደሚጋረድብኝ ፊቴ ላይ ድቅን የሚልብኝ የዛኔ ዝናን ከኋላ እያስከተለ ይዞት እያገባው ቀን ነው ድቅን የሚልብኝ። ስለዚህ እኔ መቼም ይቅርታ አላደርግለትም ሲል እሷም ደግሞ ይኸውልህ ትልና አንድ ነገር ታነሳለታለች። እሱም ከዚህ በፊት አንተ አስቀይመው ይቅርታ አድርጎልህ ያውቃል ወይ በማለት ከባድ ጥያቄ ጠይቀዋለች። እሱም ደግሞ ያችን ቀን ያስታውሳታልና አዎ አድርጎልኝ ያውቃል አላት። እሷም እንግዲያውስ በል ተነስ፣ ይሄ እኮ ብሩክ ነው፣ ተነስና መሄድ አለብህ፣ ነገር ግን መሄድ አለብህ ስለ ፊት ለፊት መሄድ የለብህም ሉላ ሞገስን ፊት ለፊት መሄድ የለብህም ያለችው ምናልባት ብሩክን በችግር እንዳይቀበሉትና ለሱ ጥቃት እንዳይሆንበት በማለት ነበረ። አንተ ተደብቀህ እሱን አቀባበል አድርግለት ያለችው። ነገር ግን ይህን መንገድ ለሱ መጠቆመዋል መልካም ነው። ምክንያቱም ከብሩክ ይልቅ እነሱ የሚፈልጉት ሞገስን ስለሆነ ተደብቆ ብሩክን መቀበሉ ለሱ በጣም ጥሩ አጋጣሚ ነው። እንግዲህ ሁላቸውም ብሩክን ለመቀበል ወደ ኤርፖርት ይሄዳሉ። ማህሌትና ዝናም እሱን ለመቀበል በዛውም ደግሞ ሊቀበል እንደሚሄድ ስለሚገምቱና ስለሚጠራጠሩ ሞገስን፣ ስለዚህ እዛ አናጣውን በማለት ሞገስን ለማጥቃት ወደዛ ይሄዳሉ። ቅድስትና ዳጣም ሽብርቅርቅ ብለው ወደ ኤርፖርት ይሄዳሉ ብሩክን ለመቀበል። ነገር ግን በቦታው ሲደርሱ ምሳሌ አልነበረችም። ይህ ለነሱ አስደንጋጭ ነበረ። ምሳሌ እያሉ ቤቱን በሙሉ ለምሳሌ አባባ ቸኮላታ በቸኮላታ ከልጅ እስከ አዋቂ ጌጣጌጥ ቤቱን አሳምረው ጠብቀው፣ ነገር ግን ብሩክ ብቻውን መጥቷል። እነሱም ደግሞ እያለቀሱ ሸኝተዋቸው በሰላም ተመለሱልን ብለው ብሩክ ደግሞ ብቻውን በመምጣት አስደንግጧቸዋል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ